ጤና ይስጥልን በያላችሁበት የአክብሮታዊ ሰላምታችን ድረሳችሁ የኢትዮሪካ ሚዲያ ቤተሰቦች ዛሬም እንደተለመደው በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። አርዕስተ ዜናዎችን አስቀደምኩ። ህወሓት ከጦርነት በፊት የነበረው የትግራይ ምክር ቤት እንዲመለስ ያሳለፈው ውሳኔ የፕሪቶሪያውን ስምምነት ውድቅ ያደርገዋል ሲሉ ፕሬዝዳንት ታደሰ ወረደ ገለጹ። ፕሬዝዳንቱ ለህወሓት ውሳኔ የሰጡትን ምላሽ የዕለቱ ዜናችን ቀዳሚ ጉዳይ ነው። የአማራ ብሔራዊ ንቅናቄ አብን ፌዴራል መንግስቱ በወልቃይት ጠገዴ ሁመራ የፓርላማ ምርጫ ለማካሄድ የሚያስችል እርምጃ ካልወሰደ ጉዳዩን ወደ ፍርድ ቤት እንደሚወስዱ አስጠንቅቋል። ሙሉ መግለጫውን እናደርሳችኋለን። ከውጭ የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መሸጋገሩን አስታወቀ። በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከበድ ያለ ሰብአዊ መብት ጥሰት በመፈጸም ላይ ይገኛል ሲልም ከሷል። መረጃውን ይዘናል። በጦርነት እየታመሰች ያለችው ደቡብ ሱዳን በሚቀጥለው ታህሳስ ወር ምርጫ ልታካሄድ መሆኑ ተሰማ። ተጨማሪ ያለን። አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት አራዘመች። ይህንንም ተከትሎ ኢራን ለአሜሪካ አዲስ የጦር ማስጠንቀቂያ ሰጥታለች። ተጨማሪውን ይዘናል። አክብሮታዊ ሰላምታችን በያላችሁበት ድረስ የኢትዮሪካ ሚዲያ ቤተሰቦቻችን አዳዲስ መረጃዎችን ይዘንላችሁ ቀርበናል። እንድትከታተሉን እየጋበዝን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለህወሓት ውሳኔ ምላሽ ሰጡ። የቀድሞ መንግስት ይመለስ የሚለው ውሳኔ የፕሪቶሪያውን ስምምነት ይጥሳል ሲሉ ሌተናል ጀነራል ታደሰ ወረደ ገልጸዋል። የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውን መንግስት ወደ ቦታው ይመለስ ሲል ያሳለፈው ውሳኔ የፕሪቶሪያውን የሰላም ስምምነት ውድቅ የሚያደርግ መሆኑን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገልጸዋል። ፕሬዝዳንቱ ሚያዝያ 13 ቀን 2018 ዓ.ም በመቀሌ በሰጡት መግለጫ እንዳመላከቱት የቀድሞ ምክር ቤት ይመለስ የሚለው ሐሳብ የሚያስከትለውን ተጽዕኖ በጥንቃቄ ሊታይ ይገባል ብለዋል። የተፈናቃዮችና የድንበር ጉዳይ ቅድሚያ የሚሰጣቸው እንጂ በደረጃ የሚቀመጡ አጀንዳዎች አይደሉም ሲሉም ገልጸዋል። በትግራይ የሚታዩ ልዩነቶች በውይይት ሊፈቱ ይገባል እንጂ በስም ማጥፋትና በሆይ ሆይ የሚመጣ ለውጥ የለም ሲሉም አሳስበዋል። ልዩነቶችን ወደ ጎን ትተው በክልሉ ሰላምና ልማት ላይ በጋራ መስራት እንደሚገባም ጀነራል ታደሰ ጠበቅ ያለ መልእክት አስተላልፈዋል። የአማራ ብሔራዊ ንቅናቄ አብን ፌዴራል መንግስቱ በወልቃይት ጠገዴ ሁመራ የፓርላማ ምርጫ ለማካሄድ የሚያስችል እርምጃ ካልወሰደ ጉዳዩን ወደ ፍርድ ቤት እንደሚወስድ አስጠነቀቀ። አብን መንግስት በፌዴሬሽን ምክር ቤት ውሳኔ መሰረት በአካባቢው ምርጫ ለማካሄድ ተቀባይነት የለውም ብለዋል። ፓርቲው መንግስት ፌዴሬሽን ምክር ቤትና ምርጫ ቦርድ በአወዛጋቢ አካባቢዎች በትግራይ ክልል ውጪ ምርጫ እንዲካሄድ ያሳለፉት ውሳኔ በአስቸኳይ ተግባራዊ እንዲያደርግና ለወልቃይት ጠገዴ ሁመራ ዞን የበጀት ድጎማ እንዲለቅና ከራያ ወረዳዎች የተፈናቀሉ ዜጎች ወደ ቀያቸው የሚመለሱበት ሁኔታ እንዲያመቻቹና ራሳቸውን በራሳቸው የማስተዳደር መብታቸው እንዲያከብሩ ጠይቋል። ፌዴራል መንግስቱ ከራያ አካባቢ ለቆ ከወጣ ወዲህ ባለፉት ጥቂት ወራት ከ60 ሺህ በላይ ሰዎች ከቀያቸው መፈናቀላቸውን ፓርቲው ጨምሮ ገልጿል። የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መሸጋገሩን አስታወቀ። ፓርቲው ሚያዝያ 11 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከበድ ያለ ሰብአዊ መብት ጥሰት በመፈጸም ላይ ይገኛል ሲልም ከሷል። የኤርትራን መንግስት ለመታገል ሰላማዊ ፖለቲካ ስልት ተጠቅሞ ሲንቀሳቀስ እንደነበር የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይንም ደንኬሊያ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰትን ለመግታት የትጥቅ ትግል እንደ አማራጭ ወስዶ ትግሉን መጀመሩን በይፋ ገልጿል። በጉዳዩ ላይ አስተያየታቸውን የሰጡት የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ዩሱፍ አሊ አብደላ በዳንኬሊያ አፋር ህዝብ ላይ ይፈጸማል ያሉት መፈናቀል፣ ስደትና ሌሎችም ከባባድ የሰብአዊ መብት ጥሰቶችን በዲፕሎማሲ ብቻ ማስቆም ባለመቻሉ በይፋ ወደ ትጥቅ ትግል እንዳመሩ መግለጻቸው ተዘግቧል። ውጊያ በከረረበት በዚህ ወቅት ደቡብ ሱዳን በሚቀጥለው ታህሳስ ወር ምርጫ ልታካሄድ መሆኑ ተሰማ። ለዓመታት ከዘገየ በኋላ ደቡብ ሱዳን በእርስ በርስ ጦርነት አፋፍ ላይ ብትገኝም በታህሳስ ወር ምርጫ ለማካሄድ ግን ተዘጋጅታለች ተብሏል። በፕሬዝዳንቱ የሚመሩት የመንግስት ኃይሎች ከምክትል ፕሬዝዳንቱ ጋር መጠነኛ ግንኙነት ካላቸው ቡድኖች ጋር በመዋጋታቸው ባለሙያዎች ሀገሪቱ ወደ ሙሉ የእርስ በርስ ጦርነት ልትመለስ እንደምትችል በማስጠንቀቅ ላይ ናቸው። ግጭቱ በ10 ሺዎች የሚቆጠሩ ሰዎችን ከመኖሪያ ቀያቸው እንዲፈናቀሉ ያደረገ ሲሆን የእርዳታ ድርጅቶችን በተደጋጋሚ ጥቃት እየደረሰባቸውና ተግባራቸውን ለማከናወን እየተቸገሩ ይገኛሉ ተብሏል። በ2018 የተደረገውን የሰላም ስምምነት በፕሬዝዳንት ሳልቫኪርና በምክትል ፕሬዝዳንት ሪክ ማቻር መካከል የነበረውን የመጨረሻ የእርስ በርስ ጦርነት እንዲቆም አድርጎት ነበር። በስምምነቱ መሰረት ምርጫው በ2022 መካሄድ የነበረበት ቢሆንም በተደጋጋሚ ተራዝሟል። የሀገሪቱ የኮሚኒኬሽን ሚኒስቴር ምርጫው በዚህ ዓመት መካሄድ እንዳለበት አጥብቀው ተናግረዋል። ሂደቱ ወደፊት የሚቀጥል ከሆነ ሀገሪቱ ከሱዳን
ነፃነቷን ካገኘች ከ15 ዓመት ወዲህ የሚካሄደው የመጀመሪያው ብሔራዊ ምርጫ ይሆናል ተብሏል። የተፋላሚ የታጠቁ ኃይሎችን ማዋሃድንም ጨምሮ ሌሎች የሰላም ስምምነቱ መስፈርቶች እስካሁን አልተሟሉም ሲሉም ዘገባዎች አመላክተዋል። በተጨማሪም ሀገሪቱ በከፍተኛ ሙስናና ድህነት እየተፈተነች ትገኛለች። በመጨረሻም አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት አራዘመች። ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ባወጡት መግለጫ አሜሪካ በኢራን ላይ ልታደርገው የነበረውን ወታደራዊ ጥቃት በማቆም የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘሟን አስታውቀዋል። ይህ ውሳኔ የተላለፈው የኢራን መንግስት በአሁኑ ወቅት በከፍተኛ ሁኔታ የተከፋፈለ መሆኑን በመጥቀስ እና የፓኪስታን ከፍተኛ አመራሮች በሆኑት በጠቅላይ ሚኒስትር ሼህባዝ ሸሪፍ እና በፊልድ ማርሻል አሲም ሙኒየር የቀረበላቸውን ዲፕሎማሲያዊ ጥያቄ ተከትሎ መሆኑን ትራምፕ ገልጸዋል። ፕሬዝዳንት ትራምፕ እንደገለጹት የኢራን አመራሮች የተባበረ የሰላም ሀሳብ ይዘው እንዲቀርቡ ተጨማሪ እድል ተሰጥቷቸዋል። ሆኖም ግን አሜሪካ በኢራን ላይ የጣለችውን የባህር ላይ ከበባ ተጠናክሮ እንደሚቀጥልና የአሜሪካ ወታደራዊ ኃይሎችም ለማንኛውም ትዕዛዝ በተጠንቀቅ ላይ እንደሚቆሙ መመሪያ ተሰጥቷቸዋል ብለዋል። ውይይቶች በአንድ ወይንም በሌላ መንገድ እልባት እስኪያገኙ ድረስ የተኩስ አቁሙ እንደሚቀጥልም ፕሬዝዳንት ትራምፕ በመግለጫቸው ላይ አረጋግጠዋል። ዜናዎቻችን አብቅተናል። በሰላም ቆዩን።